አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁን ህይወት አትኖሩም እንዴ እናንተ? እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛና አንደኛ ምክንያት ነው የሰጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚ እና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። ይቅርታ ብሎሻል አይደል ልጁ? አሁን ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱን እሱም ይኑር፣ አንቺም ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርግ። ይቅርታ ከጠየቀ አይደለም በቃ ላይ እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው። አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አንቺ እስር ቤት ይጣልሽ ሆነ እፈልገዋለሁ። አብርሃም በደም ካዳምጪ ገባሽ? አይጠቅመኝም ወይም ደግሞ ይጎዳ የምትይው እኔ እፈልገዋለሁ። አንቺ ጎዳ ስትይ እኔ እንከባከበዋለሁ ነው። በደንብ ነው እንጂ ለሚለው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስፈቺልኝ ሩታ። ስለሚገባው ነው የታሰረው። አላስፈታም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንደምን አለ? ምንም አይመስለኝም እኔ። እናንተ ግን ትላንትና ማይቻለሁ እየሰራችሁት የነበረውን ቪዲዮ ለምንድን ነው እንዲህ የምታረጉት? የራሳችሁን ህይወት ለምን መኖር አቃታችሁ? ሩታስ ለምን መኖር አቃተሽ? የራስሽን ህይወት ለምን አትኖሪ? አንተስ ለምን አትኖርም? በአብርሃም ዙሪያ ላይ ካላጠነጠናችሁ ህይወታችሁ አይቆምም፣ አይሰብርም። እሺ ንገሩኝ እስቲ። እሺ በመጀመሪያ ደረጃ ይወድሽ አንቺ እንደዚህ ግልፍተኛ ሆነሽ እሷም እንደዚህ ግልፍተኛ ሆና እያወራችሁ ያላችሁበት እንትን የእኛም ቤተሰቦች እስር ቤት ባለን ሰዓት ላይ ቢያገኟችሁ ከዚህ ጥፍ ነው የሚሆኑት። ገባሽ አይደለ? የማናችን እናት የማናችን አባት ምናምን ነገር መጥቶ እዚህ ጋር ስላልተናገሩ ነው እንጂ እያሳለፍን የነበረውን ችግር ሁሉም ሰው ያውቃል። ገባሽ አይደለ? ማንም ልጅ እስር ቤት እንዲገባበት መለከትም ስላልተመቸው እኮ ነገር ልክ ስላልሆነ ወንድማችሁ ሆኖ ዳምነቱን ትቆርጠዋል። ከእኛ ጋር የሆነው እኮ ልክ ስላልሆናችሁ ነው። ሩታ ገዲ ከእኛ እናንተ ልክ ወንድሜ ነው። ምንም ቢሆን እናንተን አያገባችሁም። እዚህ ውስጥ ይመለከታናል አትሉም። ከኔ ከእሱ ይልቅ ለእኔ የሚቀርበ ወይ ደግሞ የምቀርበው እኔ ነኝ ለኤፍሬም። ስለሱ በተመለከተ ሳይሆን እናንተን በተመለከተ ስላወራ ግን ውጡ በቃ ከእንደዚህ አይነት ትርምስ። እናንተ ናችሁ እኮ ያስገባችሁን፣ እኛን ያሳሰራችሁን እናንተ እንጂ ማንም አልደረሰባችሁም። እናንተ ጋር አልደረስንም። የጀመራችሁት እናንተ መችኛ ጀመረ። ፈራችሁ ማለት ነው። ለምን ፈራኛ? ከጀመርም ምን አስፈራችሁ ታዲያ? ተጋፈጡና በቃ መጋፈጥ ስለማጋፈጥ አይደለም። እናንተና እኛ በጣም የተለያየን ሰዎች ናቸው። እኛ የራሳችንን ህይወት እየኖርን ነው። እናንተ ደግሞ በቀልና ቂም ላይ ናችሁ፣ እዛው ላይ ናችሁ። በቀላችሁን ቂማችሁን ተውልና አብርሃምን አስወጡልኝ ነው እያልኳቸው ያለሁት በግልጽ አማርኛ። ትሰማኛለህ? አብርሃም ያስፈልገኛል። አንተ እዛ እስር ቤት ውስጥ እንደምታስገቡ አይነት አይደለም። ለምን ገባ ታዲያ? እኔ ማስገባው በቀል ምን ቂም ምንም የማይሰራ ነገር። አሁን አንድ ነገር ልናገር ፈልጋለሁ እኔ ከይቅርታ ጋር። አሁን ሁላችሁንም አዳምጫችኋለሁ። አሁን እኔም በተራችሁ ታዳምጡኛላችሁ። በመጀመሪያ ደረጃ ያኔ እነ ዳኒ ሲገቡ እሰይ ደግ አደረጉ እንኳን ገቡ አልነበር ያላችሁት? እሱም እሰይ ደግ አደረገ እንኳን ገባ ነው የምላችሁ ሁላችሁ። ይሄ ነው ሀሳቤ። በመጀመሪያ ደረጃ ጥፋቱ ነው፣ በጥፋቱ ልክ ነው እየተከፈለ ያለው። አሁንም እስካልተረጋጋችሁ ድረስ መረጃዎች አሉን። እናንተ በውሸትና በሀሰት መረጃ ነው ያስገባችኋቸው እነሱን። እኛ ደግሞ መረጃ ተጨባጭ መረጃ ያለን ከቪዲዮ እስከ ቃላት ንግግር ፊት ለፊት ቁጭ ብለው የተናገሩት ንግግር አለ። በመረጃና በማስረጃ ነው ያስገባ ነው እሱ አሁን ይህንን ነገር ተረጋግታችሁ ነገሮችን ሰላም ለማድረግ እስካልሞከራችሁ ድረስ አሁን የመጣችሁበት ቶን ደስ ይላል። ቀለስለስ ያላችሁበት ቶን ጸዴ ነው፣ ተመችቶኛል። በእንደዚህ አይነት ወይ የምትቀጥሉ ከሆነ ያው ማስፈታቱ ማሳሰሩም እኛ እጅ ላይ እንዳለ ታውቃላችሁ። እናንተ አምላክ አይደላችሁ። በመጀመሪያ ደረጃ እናንተ አምላክ አይደላችሁ። ማስፈታት ማሳሰርም እኮ ስልጣን ያለሽ ያህል አታድርጊ። እንችላለን። ስለምን ያስገባል? ገባ ይወጣል። ኖርማል እኛም ገባን ወጣን። ወድ ልጆች ነን። ኖርማል ስለተናደዳችሁ መሰለኝ ይሄን እያደረጋችሁ ያላችሁ። እንዳነሳለት ይወጣል። ስለተናደዳችሁ ነው እያደረጋችሁ ያላችሁ። አንቺ ስለምታስወጪ ሳይሆን ተጣርቶ ነው ይወጣል። ችግር የለውም። አትጨነቂ። ሀሳብ አይግባሽ ሩታዬ፣ የኔ እናት ሀሳብ አይግባሽ። አንቺ ህይወትሽን ኑሪ። ታይቅርብሽ። ሞኛ አትሁኝ። አንቺ ዝም ብለሽ አትነጂ። ተረጋጊ። ራስሽ ኑሪ ህይወትሽን። ኧረ ህይወትሽን ኑሪ እባክሽን። ህይወቷን ነው እኮ እየኖረች ያለችው። ኧረ ከባድ ነው። አሁን ማን የመጣው? እናንተ ናችሁ የመጣችሁብን። ሂዱ ከፈለጋችሁ ሂዱ። በቃ ሜር ነው። የራስሽን ህይወት መኖር ከፈለግሽ ሂጂ። አትግድጊ።
እዚህ ጋር የመጣችሁብን እናንተ ናችሁ። እናንተ እንደርጎ ዝም ብጥልቅ የሚላለን አንቺ ነሽ እኮ አሁን የመጣችሁ። ለምን አትይችም? በማያገባኝ ነገር እስር ቤት መረጃ አለን፣ ቪዲዮ አለን የምትሉት እንዳንቺ ደግሞ ቪዲዮና ፋይል እሱ ስራዬ ብሎ እስር ቤት ስላላስገባሽ ወይም ደግሞ እሱ ህግ ጋር ሄዶ እንዲያረገችኝ ስላላለ ነው እንጂ እንዳንቺ ከእስር ቤት በላይ የሚገባው አልነበረም። ቢገባሽ ማለት ነው። ስለሚገባው ከአንዴም 3 አስገብቻለሁ። ተረጋጊ። ጨካኝ ስለሆንሽ ነው። በጣም ጨካኝ ስለሆንሽ ገባሽ? በነገር ላይ ተረጋጊ። ይሄ ነገር አንቺን የሚመለከታል። አንቺን የሚመለከታል። ልብሽ ንጹህ ካልሆነ ሁሌ ለሰው ልጅ የሆነ ቦታ ይደቃሽ መቼም አያልፈልሽም። የትምም አልፎልኝ አምሮብኝ የልጅሽን አባት የመሰለ ነገር ትላንትና እወድሃለሁ አፈቅርሃለሁ እያልሽ እስቲል በቅርቡ እንኳን ለእሱ እንደሚያስብ አክት እያደረግሽ እሱን አንገት ለማስደፋት እሱን እስር ቤት ማስገባት ተገቢ ነው። አንገት ማስደፋቱን ማን ያስጀመረው? ይኸውልሽ በትዳሩ ላይ ሌላ ነገር እንዲያደርግ በማድረግ አንገቱን እንዲያስደፋውና ክብሩን ዝቅ እንዲያደርግ ያደረግሽው ያስጀመርሽው አንቺ ነሽ። ሲቀጥል ደግሞ ካልተረጋጋሽ አንቺም ነገ ገቢ እንደሆንሽ በክብር ላስታውስሽ እወዳለሁ። እሷንስ እሺ በምን እንደምታስገቢያት እናቴ? እሱ ችግር የለውም። መረጃ ለእኛ ትሄደ በምን እንደምታስገቢያት እሷንስ ሌላ ትፈጥሪ። እናስተካክል። ታይ ይቅርብሽ። ማረጋቢያ ነገር አለ። በጣም ተረጋጊ ሩታ፣ ራስሽ ተረጋጊ። ታይ ይሄ ነገር ልክ አይደለም። ይቅርብሽ። ነገር መኖር አሁን ደግሞ ምን ሆናችሁ ነው አሁን? ኑሪ በቃ የራሳችሁን ህይወት ኑሩ። ግራ የሚገባኝ ነገር ለምን አትኑሩ? አይደለም ልዑሌን የመሰለ ልጅ አለሽ እኮ ከልጅሽ ጋር ኮፋ ብለሽ የምትኖሪ መብትሽ ነበር። እሱ አየለን በደንብ ነው